ሰላም ሰላም ቤተሰቦቼ እንደያላችሁልኝ በያላችሁበት ሁሉ ሰላም እግዚአብሔር ይብዛት ይበላችሁ። ሀይሚ ነኝ ዛሬ ማለት ነው ድብን ብዬ ማለት ነው በሀይሚና በብሩኬ በሶሴ ምክንያት በቃ ቅጥል ብዬ ነው የመጣው። በእውነት ነው የምላችሁ እኔ ዩቲዩብ ላይ ባላወቅኳቸው እስከምል ድረስ ነው የተሰማኝ ስሜት ማለት ነው። በእውነት ነው ምላችሁ በጣም ነው የከፋኝ። የሚሆነው ነገር ከቀን ወደ ቀን ይሻላል ስንል ጭራሽ ተስፋ እያስቆረጠን የሀይሚና የብሩኬ ነገር ተስፋ እያስቆረጠኝ ነው የመጣው። በእውነት ባላወቅኳቸው እስከምል ድረስ ለራሴ ማለት ነው። እኔ እንደው የሆነ ሰዓት ላይ ስገባ የሶሲ ፎቶዎች ፕሮፋይሎች ምናምን ተዘግዝቀው ነበር ያየሁት እና ዛሬ ላይ ቀጥሎ ደግሞ ትንሽ ቆይቶ የብሩኬም የሀይሚም ተዘግዝቆ ማየት ጀመርኩ ማለት በቃ ሰው ሁሉ ኮንፊውዝ ሆኗል። ሀሳቡ ተደበላልቁበታል፣ ግራ ተጋብቷል፣ ተምታቶበታል ሁሉም ሰው ማለት እነሱም ቪዲዮ የሚሰሩትም ሰዎች ራሳቸው እነ ሀይሚም እነ ብሩኬም ራሱ ላይፋቸው በጣም ተደበላልቆባቸው እንዴት ማድረግ እንዳለባቸው በሙሉ ግራ ተጋብተዋል። ሀሳብ ለሀሳብ መግባባት አልቻሉም። የሰው ልጅ ቋንቋ አንድ አይነት ሆኖ መግባባት ያቅተዋል። የሚገርም እኮ ነው። በጣም ነው የሚገርመው። እና እኔ በጣም ነው የከፋኝ። አብሶ በዛሬው ቪዲዮቸው ደግሞ ሶሲ ጋር ተገናኝተው በሶሲ ቤት የተሰራው ቪዲዮ ተገናኝተው የሰሩ ቪዲዮ በቃ ተስፋ አስቆርጦኛል። ብሩኬን በቃ እኔ አሁን ላይ አብሬሽ ምናምን መቆየት አልፈልግም ምናምን ብሎት ሀይሚን ትቷት ሲሄድ እሷም ደግሞ ከአንተ ጋር እኔና ያንተ ነገር አብቅቶልናል ሀይሚ ስትለው በጣም ነው በቃ ተስፋ የቆረጥኩት። በእውነት ነው የምላችሁ እና እኔ እንጃ ያንን የመሰለ ፍቅር ያንን የመሰለ መዋደድ እኔ እንጃ እኔ እንደው በቃ ስላወቅኳቸው በሰዋቱ በጣም ነው ደስ ያለኝ ነበረ። በቃ ከነሱ የፍቅር ህይወት ብዙ ነገርን ተምሬበት ነበረ እና አሁን ቆይ በቃ አለ አይደል እሱን እያሰብኩ አሁን መጣለታቸውን እንዲህ መሆናቸውን ሳይ በጣም በቃ ምን አይነት ብዬ ልንገራችሁ ከባድ ነገር ነው የሚሰማው። እና ሶሲ ለኦዲየንስ በጣም ያልተገባ አነጋገር ነው እየተናገርሽ ያለሽው። ክብር ይኑርሽ ለኦዲየንስ ማለት እዚህ ጋር ኦዲየንስ ሊፈርድ የሚችለው የምታሳየውን ነገር ነው እና ያየውን ነገር ነው እየፈረደ ያለው እውነታውን እና መሳደብ አይጠበቅብሽም። በቃ እንዲህ ነው ብለሽ መናገር ነው ያለብሽ። እና ደግሞ አሁን አንቺ ምንድን ነው ያልተገባ ነገሮችን እየተናገርሽ በቃ እኛ እንዲከፋን እያደረግሽ ነው። እኛ ለራሳችን በብሩኬና በሀይሚ መጣላት የተነሳ በጣም ተሰምቶናል። ጭራሽ የአንቺ ንግግር ተጨምሮብን ደግሞ የበለጠ እውነት እንትን ብለናል፣ ተከፍተናል ነው የምልሽ። እንዴት ብዬ ልንገርሽ? እና ለኦዲየንሱ ክብር ሊኖርሽ ይገባል ሶሲ ማለት ነው። ማለት እዛ ጋ ሰው ላይ የሰራሽው ማለት በቪዲዮ የተቀረጸው ካሜራ ሰው ላይ አስተሳሰቡ ላይ የሰራሽው እይታ ነው ይሄንን ኮመንት እንዲሰጥሽ ያደረግሽው። ያንቺው ምግባር ነው እንጂ ሰው ከየትም አምጥቶ እንደዚህ አይነት ኮመንት ሊሰጥሽ አይችልም። ያንቺው ድርጊት ነው። አንቺ ምን ማድረግ አለብኝ? እነዚህ ሰዎች እንዴት አድርጌ ማስማማት? ዛሬ ራሱ ትክክል አልሰራሽም ሶሲ በነገራችን ላይ። ምክንያቱም እነዚህ ልጆች ማስማማት ከፈለግሽ በቃ አለ አይደለ በሌላ አማራጭ ተጠቅመሽ እንጂ ሁለቱንም ፊት ለፊት አገጣጥመሽ እንትን ማለት አልነበረብሽም ነበር። ሌላ አማራጭ መሞከር ነበረብሽ። ይቅርታ ማለትሽ በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። ከዚህ የተሻለ ደግሞ ሀሳብ አምጥተሽ እነዚህ ልጆች እንዲስማሙ ማድረግም ትችያለሽ። አንቺም እንደገና ዳኒም ማለት ነው። ዳኒ ደግሞ ስለ ሀይሚና ስለ ብሩኬ ነገር ምንም ሊመለከትህ አይገባም። ሀይሚ ምናምን ለምን እንደዚህ ትያታለሽ? ለምን ሲጀመር ሁለቱ ሴቶች ማለት ነው በሚጣሉበት ነገር ላይ እናንተ ብሩኬም ሆነ ዳኒም መግባት የለባችሁም። በቃ አለ አይደል ሁለታችሁ እርስ በራሳችሁ ብትጨራረሱ አሪፍ ነው ብዬ ነው የማስበው። ማለት ነገሩን እያራዘማችሁት ነው እየመጣችሁ ያላችሁት። በጣም በቃ ማራዘም መልካም ሲሆን አሁን በሰላም ሲሆን ግን እናንተ እየተደበላለቀ ሀሳቡ ጭራሽ ከዚህና ከዛ የተምታታ ከዛ ግራ ተጋባ። ኦዲየንስም ግራ ተጋባ፣ እናንተም ግራ ተጋባችሁ፣ መግባባት አልቻላችሁም። በቃ ምን ማድረግ እንዳለባችሁ ራሱ እናንተ ራሳችሁ ግራ እየገባችሁ ነው ያለው። እና አሁን እኛ ሆነም ቀረ እንደምንም ብላችሁ ዳኒና ሶሲ ሀይሚንና ብሩኬን ለማስታረቅ መሞከር። በቃ እናንተ የራሳችሁን ዳኒና ሶሲ የራሳችሁን
ላይፍ አንድ ላይ ብትሆኑ ደስ ይለኛል። እኔ በግሌ ዳኒና ሶሲ ማለት ነው በቃ እንደ በቀናነት አስተሳሰብ ማለት ነው ከነዚህ ልጆች ከብሩኬና ከሀይሚ ላይፍ ወጥታችሁ የራሳችሁን ነገር ቢኖራችሁ መልካም ነው። በቃ ከነሱ ላይፍ ውጡና የራሳችሁን መንገድ ብትችሉ ግን በቃ እንደምንም ብላችሁ እናንተም እየተግባባችሁ አይደላችሁም፣ ግን እንደምንም እንደው በቃ ሁለታችሁ እንኳን ባትግባቡ በተናጠል እንኳን ሀይሚንና ብሩኬን ለማግባባት መሞከር አለባችሁ። ምክንያቱም የጥሎቹ መንስኤ እናንተ ስለሆናችሁ ማለት ነው። መንስኤው ስለሆናችሁ እነዚህ ልጆች ፍቅር ነበሩ ከእናንተ ከእንትን ካሉ በኋላ ነው የተጣሉ በእናንተው ምክንያት። ስለዚህ በቃ እናንተ ባትስማሙ እንኳን በቃ ዳኒንና ሀይሚንና ብሩኬን በሆነ ምክንያት ማስማማት አለባችሁ ብዬ ነው እኔ እንትን የምለው። እና ሀይሚዬ ደግሞ የኔ ውድ የኔ ቅመም ማለት ነው በቃ አንቺ የሚረዳሽ ሰው እንዳጣሽ እኔ ተረድቼሻለሁ፣ የኔ ሞክሼ ማለት ነው። በቃ የምትይውን ነገር በሙሉ ብሩኬም ሊረዳሽ አልቻለም፣ ሌሎቹም ሊረዱሽ አልቻሉም። እና አሁን አንቺ በቃ የኔ ቅመም ማለት ነው በተረጋጋ መንፈስ ማለት ነው በተረጋጋ መንፈስ እኔ አሁን ዛሬ ላይ ከፍቶኛል ማለት ከአንቺ አልጠብቅም ነበር። ያው ታግሰሹ ነው። በእርግጥ ግን በቃ አለ አይደለ የኔ እናንተ ነገር አብቅቶለታል ብለሽ ተስፋ መቁረጥ አልነበረብሽም። ገብቶሻል? የተሻለም ነገር ይመጣል ከዚህም በኋላ ብዬ ተስፋ አለኝ ባንቺ። በቃ እግዚአብሔር በእናንተ ውስጥ አድሮ ነገሮችን ይቀይራል። አንቺን አብሶ ትዕግስተኛ አድርጎሽ በጽሞና ነገሮችን ወደ ራስሽ ተመልሰሽ አሁን ይሄ የንዴቱ ነገር ምናምን እንትን ብሎ ራስሽን አግኝተሽው ያው ብሩኬ እንግዲህ ትንሽ የምትይውን ነገር ሰምቶ በዛው መጨመር ነው እንጂ የመረጋጋቱን ነገር አላይበትም። ግን አንቺ ግን ልታረጋጊው ትችያለሽ እላለሁ ሀይሚዬ። ምክንያቱም ከዚህም በፊት ያየሁት ነገር አንቺ ላይ ጸባይ ስላለ አሁን ከዚህ በኋላ አንቺ ራስሽ ተረጋግተሽ እሱን ማረጋግተሽ ነገሮችን ወደ ከበፊቱ በተሻለ አንድ ስቴፕ መተሽ የሚያምረውን ፍቅራችሁን እናያለን ብዬ ተስፋ አለኝ። በቃ አለ አይደለ እኔ ከመውደድ የተነሳ ዛሬ ቢከፋኝም ተስፋ ባላይበትም ግን በቃ እንዲህ እያልኩ ራሴን ላጽና ነው። በእውነት ነው የምላችሁና እኔ በጣም ነው የከፋኝ። በቃ አላቅም። እኔ እንደውም ባላወቅኳችሁ ሁሉ አልኩኝ። በእውነት ምን አይነት ጉድ ነው እያየን ያለ ነው። እና እስቲ ነገሮችን ሀይሚዬ አሁን አንቺ ራስሽ ነሽ ከዚህ ችግር ውስጥ መውጣት ብሩኬንም አንቺን መውጣት የምችው ከእግዚአብሔር ጋር በጥበብ በተረጋጋ መንፈስ መውጣት የምችው እና የጥሞና ጊዜ ማለት የጥሞና ጊዜ ስልሽ አሁን ለምሳሌ ሶሲም የምትልሽን ያማን ነው ዳኒም የሚልሽን ነገር ትተሽ ማለት ነው በቃ አለ አይደለ አንቺ በተረዳሹ መልኩ ብሩኬን ለብቻው አግኝተሽ እነሱ ጠርተውሽ ምናምን ሳይሆን በራስሽ ጊዜ ፕሮግራም ይዘሽ በቃ ላገኝ እፈልጋለሁ እንዲህ ነው ብለሽ ጠይቂው፣ ተነጋገሩ። ማለት የግድ እነሱ እየጠሯችሁ በእነሱ መንገድ መመራት የለባችሁም እናንተ ሲጀመር ማለት ነው። የራሳችሁን ፕሮግራም የራሳችሁን ጊዜ ማዘጋጀት አለባችሁ እና የራስሽን ጊዜ ክሬት አድርገሽ በቃ እንደዚህ ሰዓት ላይ ላገኝ እፈልጋለሁ እኔ ብቻዬን ብለሽ ጊዜሽን ሰተሹ አዋሪ ውስጥ የዛኔ ነገሮች ይስተካከላሉ። ቢያንስ እንኳን ቶሎ ባይስተካከል መፍትሄ ይገኛል ብዬ ተስፋ አለኝ ሀይሚዬ። እና ሶስዬ ለኦዲየንስ ክብር ይኖረሽ። ኧረ በዚህ ልክ እንዴ ታይ ይቅርታሽን ደስ ብሎኝ እያለ ግን የተናገርሽበት የሰጠሻቸው አግሬሲቭ የሆኑ ነገሮች ግን በጣም ብዙም ተቀባይነት የለውም እና የራስሽ የሰጠሽው እንትን የሰጠሽ። እሺ በተረፈ ምርጦች መልካም ነገር እንሰማለን በተስፋ አለኝ። በያላችሁ በሰላም እግዚአብሔር ብዝት ይበል። ባባይ